ሰላም ተማሪዎች እንዴት ናችሁ? በዛሬ ክላሳችን የምናየው የ12ኛ ክፍልን ዩኒት 4 ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንትስ የሚለውን ቻፕተር ነው የምንጀምረው። እንደሚታወቀው ይሄ ቻፕተር ብዙ የተለያዩ አይዲያዎችን ይዟልና በጣም ወሳኝና ኢንትረስቲንግ ስለሆነ አብራችሁ እንድትቆዩ። ስለዚህ በዚህ ቻፕተር የምናየው በዋነኝነት በተለያዩ ማህበራዊ ሚዲያዎች ስለምትሰሟቸው ነገሮች በግልጽ የምናይ ይሆናል። እነሱም በተለያዩ ሚዲያዎች ፊስካል ፖሊሲ፣ ሞኔታሪ ፖሊሲ ይባላልና እነሱ ፖሊሲዎች እነማን ምን እንደሆኑ የምናይ ይሆናል ማለት ነው። እንደሚታወቀው ማክሮ ኢኮኖሚክስ ስተዲ ዘ ኢኮኖሚ አስ ኤ ሆል ነው ኦር አት አግሪጌት ሌቭል ነው ስተዲ የሚያደርገው። ማክሮ ኢኮኖሚክስ ኢኮኖሚውን በጠቅላላ ነው የሚያጠናው ማለት ነው። ስለ ኢንዲቪዥዋል ሌቭል ሳይሆን አስ ኤ ሆል ኦር አት አግሪጌት ሌቭል ነው። አግሪጌት ማለት ጠቅላላ ማለት ነው። ያም ስለ ቶታል አውትፑት ኦር ጂዲፒ ጠቅላላ ሀገራዊ ምርት ስለሱ ነው ማክሮ ኢኮኖሚክስ የሚያጠናው። እንዲሁም ስለ ናሽናል ኢንካም ስለ አንድ ሀገር ገቢ፣ ከዚህ በተጨማሪም ስለ ኢምፕሎይመንት እንዲሁም ስለ ጀነራል ፕራይስ ሌቭል ኦር ስለ ኢንፍሌሽን የሚያጠና ፓርት ነው። የኢኮኖሚክስ ፓርት ኢት ኢዝ ማክሮ ኢኮኖሚክስ እንለዋለን ማለት ነው። ስለዚህ ማክሮ ኢኮኖሚክስ ስተዲ አባውት ኢኮኖሚ አስ ኤ ሆል ነው። ኢኮኖሚውን በጠቅላላ የሚያጠና ነው። የኢኮኖሚክስ ብራንች ነው ማለት ነው። ስለዚህ አት አግሪጌት ሌቭል ነው ኢኮኖሚውን የሚያጠናው ማክሮ ኢኮኖሚክስ። ኦኬ፣ ቀጥታ ወደ ፖሊሲዎቹ ዝርዝር ወይም ፖሊሲዎቹ እነማን ናቸው ወደ ማለት ከመግባታችን በፊት ፖሊሲ ራሱ ምን ማለት ነው? ፖሊሲ ማለት መመሪያ ማለት ነው። ያም የሆነ ነገርን ለማሳካት ስናቅድ እቅዱን ለማሳካት የምንተገብረው መመሪያ ፖሊሲ ማለት ነው። ኦኬ ሶ ዋይ ዱ ዊ ኒድ ማክሮ ኢኮኖሚክ ፖሊሲ? ማክሮ ኢኮኖሚክ ፖሊሲ ለምንድን ነው ያስፈለገን? ወይም አንድ ሀገር ማክሮ ኢኮኖሚክ ፖሊሲ ለምንድን ነው የሚያስፈልጋት? ምክንያቱም ዘ ኢኮኖሚ does not always work smoothly። ኢኮኖሚ በራሱ ሁልጊዜ ስትሬቱን ጠብቆ የሚጓዝ አይደለም። ኢኮኖሚ በተፈጥሮ ፍላክቹዌሽን ያጋጥመዋል ማለት ነው። ከፍ ዝቅ ማለት ያጋጥመዋል። ምክንያቱም የአንድ ሀገር ኢኮኖሚ በብዙ ነገሮች ላይ የተመሰረተ ነው። ያም ተፈጥሯዊ የሆኑ ክስተቶች በመከሰት ጦርነቶች በተነሱ ሰዓት ላይ እንዲሁም በሌሎች ጉዳይ ከጎረቤት ሀገሮች ጋር ባለ የፖለቲካ ግጭት በተለያዩ ምክንያት የአንድ ሀገር ኢኮኖሚ ይናጋል ማለት ነው፣ ወይም ደግሞ ከፍ ዝቅ ይላል። ስለዚህ እነዚህ ፋክተሮች ወይም እነዚህ ምክንያቶች ስላሉ የትኛውም ሀገር ኢኮኖሚ ስትሬቱን ጠብቆ የሚሄድ አይደለም። ለምሳሌ የቻይናን፣ የአሜሪካን እንዲሁም የዓለምን ኢኮኖሚ ስናይ በኮቪድ ጊዜ በጣም አሽቆልቁሎ ነበረ ማለት ነው። ያም ኮቪድ በሽታ በመምጣቱ ምክንያት የብዙ ሀገር ኢኮኖሚዎች ተንገጫግጨዋል። ስለዚህ ይሄ በናቹራል ነገር ነው። እንዲሁም በተፈጥሯዊ ወይ ደግሞ ይሄ በተፈጥሯዊ ነው ማለት ነው። እንዲሁም አሁን ያለው የነ እስራኤል ጦርነት፣ ይሄ ደግሞ በእኛ ሀገርም እንደምታዩት የነዳጅ ዋጋ መጨመር ለዚህ ሁሉ ክስተት ዳርጎናል ማለት ነው። ስለዚህ ኢኮኖሚ ሁልጊዜ ስትሬቱን ጠብቆ ወይም ተረጋግቶ የሚሄድ አይደለም። ከፍ ዝቅ ማለት ያጋጥመዋል። ፍላክቹዌሽን እንለዋለን። ፍላክቹዌሽን ያጋጥመዋል ማለት ነው። ለምሳሌ ስናይ በአንድ ሀገር ላይ ኢንፍሌሽን ሊከሰት ይችላል። ስለዚህ የዋጋ ንረት ሲከሰት ኢኮኖሚው ስትሬቱን ጠብቆ ከመጓዝ ይልቅ እያሽቆለቆለ ወደታች ይወርዳል ማለት ነው። እንዲሁም የባላንስ ኦፍ ፔመንት ፕሮብሌም ሊኖር ይችላል። ወይም ደግሞ ባላንስ ኦፍ ፔመንት ማለት በኤክስፖርት እና በኢምፖርት መካከል ያለ ልዩነት ማለት ነው። ስለዚህ በኤክስፖርት እና በኢምፖርት መካከል ያለው ልዩነት በጣም ሲሰፋ ያ ማለት ኢምፖርታችን ወይም ደግሞ ከውጭ ሀገር የምናስገባው በጣም ብዙ ሆኖ ወደ ውጭ የምንልከው ኤክስፖርታችን በጣም ትንሽ ሲሆን ቲስ ባላንስ ኦፍ ፔመንት ፕሮብሌም እንለዋለን። አለመመጣጠን ይሆናል ማለት ነው። ያም ብዙ እቃ ከውጭ ስናስገባ ብዙ ብር ወጪ እናደርጋለን። እንዲሁም ትንሽ እቃ ወደ ውጭ ስንልክ
ትንሽ ብር ነው የምናገኘው ማለት ነው። ስለዚህ በዛ ሰዓት ላይ የሀገር ኢኮኖሚ ይጎዳል ማለት ነው። ስለዚህ እንደዚህ አይነት ኬዞች ሲከሰቱ መንግስታት ማክሮ ኢኮኖሚክ ፖሊሲዎችን ያወጣሉ ማለት ነው። ስለዚህ መንግስታት እንደዚህ አይነት ችግሮች የኢንፍሌሽን፣ የባላንስ ኦፍ ፔመንት ፕሮብሌም እና የተለያዩ ችግሮች ሲመጡ ወይም ደግሞ በአንድ ሀገር ላይ ሲከሰቱ ከዚህ ችግር መውጫ ብለው የተለያዩ ፖሊሲዎችን ያዘጋጃሉ ማለት ነው። አሊያም ደግሞ ይሄ ችግር እንዳይከሰት ቀድሞ የተለያዩ ፖሊሲዎችን ያዘጋጃሉ ማለት ነው። ስለዚህ ፖሊሲ ማለት መመሪያ ነው። ጀነራል ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክ ፖሊሲ። ማንኛውም ሀገር ሆነ ማንኛውም ኢኮኖሚ ማክሮ ኢኮኖሚክ ፖሊሲዎችን ተጠቅሞ አቺቭ ወይም ደግሞ ከግብ ማድረስ የሚፈልጋቸው ነገሮች አሉ። እነሱም ማክሲመም ፖሲብል አውትፑትን ወይም ደግሞ የሀገሪቷን ምርት ማሳደግ ይፈልጋል። ምንን በመጠቀም? ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንትስ በመጠቀም አውትፑትን ማሳደግ ይፈልጋል ማለት ነው። እንዲሁም ሃይ ኢኮኖሚክ ግሮዝ ከፍተኛ የሆነ የኢኮኖሚ እድገት እንዲመጣ ይፈልጋል። ፉል ኢምፕሎይመንት እንዲሆን ይፈልጋል። እንዲሁም ፕራይስ ስቴብል እንዲሆን ወይም ደግሞ ኢንፍሌሽን ዲክሪዝ እንዲያደርግ፣ ኢንፍሌሽን እንዲቀንስ፣ የተረጋጋ ዋጋ እንዲኖር ይፈልጋል። እንዲሁም ኢኳል ዲስትሪቢዩሽን ኦፍ ኢንካም ፍትሃዊ የሆነ የሀብት ክፍፍል በሀገሪቷ ላይ እንዲኖር ይፈልጋል። ከዛ በተጨማሪ ሄልዚ ባላንስ ኦፍ ፔመንት የባላንስ ኦፍ ፔመንቱ የተረጋጋ ጤናማ እንዲሆን ይፈልጋል ማለት ነው። ስለዚህ ማክሮ ኢኮኖሚክ ፖሊሲዎችን መጠቀሙ እነዚህን ነገሮች አቺቭ እንዲያደርግ ወይም ደግሞ ከግብ እንዲያደርስ ያግዙታል ፖሊሲዎቹ ማለት ነው። እነዚህ ኦብጀክቲቮች ናቸው፣ የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቮች ናቸው። እነዚህ መኖር ፖሊሲዎችን በመጠቀም እነዚህን ነገሮች አቺቭ ማድረግ ይቻላል ማለት ነው። በዋነኝነት የማክሮ ኢኮኖሚክ ፖሊሲዎች 4 ናቸው። እነሱም ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ ኤንድ ፎሪን ኤክስቼንጅ ፖሊሲ ይባላሉ። ስለዚህ አንድ ባንድ የምናያቸው ይሆናል ማለት ነው። ፊስካል ፖሊሲ ኦኬ፣ ቅድም ምን ተባብለናል? እነዚህ ማክሮ ኢኮኖሚክ ኢንስትሩመንት ፖሊሲዎች ለምንድን ነው የሚጠቅሙት? ኦብጀክቲቭን አቺቭ ለማድረግ አይደለ? ኦብጀክቲቮቹ ደግሞ እና ኢንፍሌሽንን መቀነስ፣ ኢኮኖሚክ ግሮዝ ማምጣት፣ ኢምፕሎይመንትን መጨመር እና የመሳሰሉት ናቸው ተባብለናል አይደለ? ስለዚህ ፊስካል ፖሊሲን ስናይ ፊስካል ፖሊሲ ማለት መንግስት እነዚህ ማክሮ ኢኮኖሚክ ኦብጀክቲቮችን ለማሳካት ቅድም እንደተባባልነው ኢንፍሌሽንን ለመቀነስ፣ ኢኮኖሚክ ግሮዝ ለማምጣት፣ አውትፑቱን ለመጨመር ሲል መንግስት በወጪዎቹና በገቢዎቹ ላይ የሚያወጣው ፖሊሲ ፊስካል ፖሊሲ ይባላል። ስለዚህ ይሄ ፊስካል ፖሊሲ በውስጡ 2 ነገሮችን ይዘዋል ማለት ነው። የመንግስት ወጪና የመንግስት ገቢ። መንግስት ወጪውንና ገቢውን በመቆጣጠር እነዚህን ማክሮ ኢኮኖሚክ ጎሎችን አቺቭ የሚያደርግበት ፖሊሲ ፊስካል ፖሊሲ እንለዋለን። ስለዚህ ፊስካል ፖሊሲ የምንለው በውስጡ 2 ነገሮችን ይዟል። አንደኛ የመንግስት ወጪ፣ ሁለተኛ ደግሞ የመንግስት ገቢ። የመንግስት ወጪ የምንለው ፐብሊክ ኤክስፔንዲቸር ኦር ገቨርንመንት ኤክስፔንዲቸር እንለዋለን። እሱም መንግስት የተለያዩ ኢንፍራስትራክቸሮችን ሲያሰራ ወይም መሰረተ ልማቶችን ሲገነባ ኢትዝ የመንግስት ወጪ እንለዋለን ወይም ደግሞ ገቨርንመንት ኤክስፔንዲቸር እንለዋለን። ለምሳሌ መንገድን ሲያሰራ፣ ሆስፒታሎችን ሲያሰራ፣ ትምህርት ቤቶችን ሲያሰራ፣ ከዛ በተጨማሪ ደግሞ ለሰራተኞች የደሞዝ ጭማሪ ሲያደርግ፣ እንዲሁም ለዜጎቹ የተለያየ ድጎማዎችን ሲያደርግ ይሄ የመንግስት ወጪ ነው። ምክንያቱም ገንዘቡን
ለዛ ስራ እንዲውል ወጪ ያደርጋል ማለት ነው። ለምሳሌ መንገድ ስራ ሲጀመር ወይም የተለያዩ ፕሮጀክቶች ሲሰሩ መንግስት ገንዘብ አውጥቶ ማሽን ሰራተኞችን ቀጥሮ ማሽኖችን ገዝቶ ወደ ስራ ይገባል ማለት ነው። ስለዚህ ይሄ ለመንግስት ወጪ ነው። ቲዝ ኤክስፔንዲቸር ገቨርንመንት ኤክስፔንዲቸር እንለዋለን። በዩኒት ዋን ክላሳችሁ ታስታውሱ እንደሆነ ስለ ኢቮሉሽን ኦፍ ማክሮ ኢኮኖሚክስ አይታችኋል። ያም ዓለም ከ1930ዎቹ በፊት በክላሲካል ኢኮኖሚክስ ትመራ ነበር። ያም በነ አዳም ስሚዝ አይዲያ ዓለም ይመራ ነበር። እሱም የነ አዳም ስሚዝ አይዲያ ምንድነው? ፍሪ ማርኬት መኖር ነው ያለበት። ገበያው በዲማንድ ኤንድ ሰፕላይ መወሰን አለበት፣ በአቅርቦትና ፍላጎት ነው መወሰን ያለበት ብለው ነው የሚያምኑት። እሱም መንግስት ኢኮኖሚው ላይ መግባት የለበትም፣ መንግስት ከኢኮኖሚ ውጪ ነው መሆን ያለበት ብለው ነው የሚያምኑት። ነገር ግን በ1930 ግሬት ዲፕሬሽን ተከስቷል፣ ወይም ደግሞ ትልቁ የኢኮኖሚ ድብርት ተከስቷል። ያም ብዙ ሰዎች ከስራ ውጪ የሆኑበት፣ ምርቶች መመረት ያቆሙበት፣ እንቅስቃሴ ሁሉ የቆመበት ዘመን ነው። ስለዚህ ዓለም በዛ ሰዓት ላይ ከፍተኛ ኪሳራ ውስጥ ነበረች። ነገር ግን ጆን ማይናርድ ኬንዝ የተባለ ኢኮኖሚስት ወይም ደግሞ ፋዘር ኦፍ ማክሮ ኢኮኖሚክስ የማክሮ ኢኮኖሚክስ አባት በመባል የሚታወቀው ኬንዝ አዲስ አይዲያ ይዞ መጥቷል። እሱም ምንድነው ያለው? መንግስት ወደ ኢኮኖሚው መግባት አለበት። የሆነ የኢኮኖሚ ሾክ ሲፈጠር ወይም የኢኮኖሚ መንገጫገጭ ነገር ሲፈጠር መንግስት ኢኮኖሚ ውስጥ ገብቶ ኢኮኖሚውን መደገፍ አለበት ብሎ ነው አይዲያ አቀረበና ከዛ ዲፕሬሽን ዓለም የተላቀቀችበት አይዲያ ነው የሰጠው ኬንዝ። ስለዚህ ዓለም ከዛ በኋላ እየተስተካከለ ኢኮኖሚው ወደ ተረጋጋ መልክ ተመልሷል ማለት ነው። ስለዚህ አሁን መንግስት መግባት አለበት ይላል ኬንዝ። መንግስት እንዴት ነው ወደ ኢኮኖሚው የሚገባው ብለን ስናይ ስፔንዲንግ ወይም ደግሞ የሞኔታሪ ፖሊሲን በመጠቀም ነው ማለት ነው። መንግስት ወደ ኢኮኖሚው የሚገባበት ምክንያት አንደኛ ስፔንዲንግን በመጨመር ነው። በዛ ሰዓት ላይ ምንድነው ያደረገው መንግስት? ፕሮጀክቶችን መጀመር። ለምሳሌ ኢኮኖሚው ሲቀዛቀዝ ሰዎች ስራ ሲያጡ ወይም ስራ ሲያቆሙ ፋብሪካዎች ለሰራተኞች ደሞዝ መክፈል ሲያቅታቸው ሰዎች ከስራ ይባረራሉ። ከስራ ሲባረሩ ለምግብ ለልብስ ምናምን የሚሆን ወጪ ብር ስለሌላቸው መግዛት አይችሉም ማለት ነው። ስለዚህ መግዛት ስለማይችሉ አዳዲስ ምርቶች አይመረቱም ማለት ነው። ስለዚህ ሳይክሉ እንደዚህ ያለ ትራፕ ውስጥ ይገባል። በዛ ሰዓት ላይ መንግስት ወደ ኢኮኖሚው ይገባል ማለት ነው። ወደ ኢኮኖሚው የሚገባው በምንድነው? ስፔንዲንግን በመጨመር ወይም የመንግስት ወጪን በመጨመር። ለምሳሌ መንግስት አዳዲስ ፕሮጀክቶችን ይጀምራል። የመንገድ ስራዎችን ሊሆን ይችላል፣ ትምህርት ቤቶችን መገንባት፣ ሆስፒታሎችን በመገንባት ስራዎችን ሲጀምር ሰዎችን ይቀጥራል ማለት ነው። ስለዚህ ሰዎችን ሲቀጥር ሰዎች ኢንካም ያገኛሉ። ኢንካሙን በመጠቀም እቃዎችን ይገዛሉ። ስለዚህ ነጋዴዎች ማምረት ይጀምራሉ። እንዲህ ያለ ሳይክሉ እየተስተካከለ ይሄዳል። ስለዚህ መንግስት ወደ ኢኮኖሚ የሚገባው በዚህ መልክ ነው፣ በፊስካል ፖሊሲ ነው ማለት ነው። ነገር ግን የክላሲካል ቲዮሪ እና አዳም ስሚዝ ቲዮሪ የሚለው ምንድነው? ኢኮኖሚው ራሱን በራሱ እያስተካከለ ነው የሚሄደው ብለው ነበር የሚያስቡት። ነገር ግን በ1930 ኢኮኖሚው ራሱን ማስተካከል አልቻለም፣ ወደ ውድቀቱ ገብቷል ማለት ነው። ግን ኬንዝ ይሄን አይዲያ በማምጣቱ ኢኮኖሚው ወደ ነበረበት ተስተካክሏል ማለት ነው። መንግስት ወደ ኢኮኖሚው መግባት አለበት። ኢኮኖሚው ደከም ሲል እየገባ ስፔንድ ወጪ ማድረግ አለበት። ወጪ የሚያደርገው ምንድነው? ፕሮጀክቶችን መጀመር አለበት። ፕሮጀክቶች ሲጀመሩ ሰዎች ወደ ስራ ይገባሉ። ሰዎች ስራ ሲገቡ ገቢ ይኖራቸዋል። ገቢ ሲኖራቸው ይገዛሉ። ሲገዙ ነጋዴዎች ደግሞ ያመርታሉ ማለት ነው። ስለዚህ በፊስካል ፖሊሲ ውስጥ ሁለት ነገሮች አሉ ብለናል አይደል? አንደኛው ስፔንዲንግ ወይም ገቨርንመንት ስፔንዲንግ ነው፣ የመንግስት ወጪ እንለዋለን። ሁለተኛው ደግሞ ታክስ ነው። ታክስ ማለት ለመንግስት ገቢው ነው። ምክንያቱም ከዜጎች ከተቋማት ታክስ ሲሰበስብ ለሱ ለመንግስት እንደ ገቢ ነው የሚቆጠርለት ማለት ነው።
ስለዚህ ፊስካል ፖሊሲ እነዚህን ሁለት ነገሮች ይዟል በውስጡ የመንግስት ወጪና የመንግስት ገቢ። ያም በእንግሊዘኛው ገቨርንመንት ኤክስፔንዲቸር እንዲሁ ኤንድ ታክስ ለመንግስት ገቢው ስለሆነ ስለዚህ እነዚህን ሁለት ነገሮች በመጠቀም ወይም ደግሞ እነዚህ ሁለት ነገሮች ላይ መንግስት ፖሊሲ ሲያወጣ ማክሮ ኢኮኖሚክ ጎሎችን አቺቭ ለማድረግ ሲል ሁለት ነገሮች ላይ ፖሊሲ ሲያወጣ ወይም ደግሞ እነዚህን ሁለት ነገሮች በሚመለከት እቅድ ሲያወጣ it is fiscal policy እንለዋለን። እሺ ስፔንዲንግ ላይ ሆኖ እንዴት መንግስት ኢኮኖሚውን እንደሚያንቀሳቅስ አይተናል አይደለ? ፕሮጀክቶችን በመጀመር ምናምን ተባብለናል። ታክስ ላይ ሲሆን ግን ለምሳሌ ከፍተኛ ታክስ የሚጣል ከሆነ በደሞዝተኞች በሸቀጥ ሱቆች ላይ ምናምን በተለያዩ ድርጅቶች ላይ ከፍተኛ ታክስ የሚጣል ከሆነ የሰዎች እንዲሁም የድርጅቶች ገቢ ይቀንሳል። ምክንያቱም ብዙ ታክስ ለመንግስት ይከፍላሉ። ስለዚህ ብዙ ታክስ ስንከፍል ለተለያዩ ነገሮች ያሉን ፍላጎቶች ይቀንሳሉ። ምክንያቱም ገቢያችን ትንሽ ይሆናል ማለት ነው ታክስ ብዙ ስንከፍል። በዛ ሰዓት ላይ አንዳንድ ነገሮችን መግዛት አንችልም። ስለዚህ ምርት እየቀነሰ ይሄዳል ማለት ነው። ፍላጎት ስለሌለ ብዙ የሚመረት አይኖርም። የሀገር ኢኮኖሚ እየደከመ ይሄዳል ማለት ነው። ነገር ግን ታክስን በመጠኑ መንግስት ሲቀንስ ሰዎች ገቢያቸው ይጨምራል። ገቢያቸው ሲጨምር ደግሞ የተለያዩ ነገሮችን ይገዛሉ፣ ምርቶች ይመረታሉ። ሰዎች ኢንካማቸው ሲጨምር ምርቶችን መግዛት ይጀምራሉ። ስለዚህ እንዲህ ያለ ኢኮኖሚ ይስተካከላል። ስለዚህ መንግስት ፊስካል ፖሊሲን በመጠቀም ኢኮኖሚን ማስተካከል ይችላል ማለት ነው። ምንን? ፊስካል ፖሊሲ። በውስጡ ምን ይዟል ፊስካል ፖሊሲ? የመንግስት ወጪንና የመንግስት ገቢን ወይም ደግሞ ገቨርንመንት ስፔንዲንግ ኤንድ ታክስ። አሁን ላይ የመንግስት ወጪዎች ብለን ጠቅልል አድርገን ነው ያየነው አይደለ? ለምሳሌ ለሰራተኞች የሚከፈል አዳዲስ ፕሮጀክቶችን ለመስራት ምናምን ብለን የመንግስት ወጪ ብለን በጠቅላላ አይተናል አይደል? ነገር ግን አሁን ፎርማ ሲዝን በተለያየ ዘርፍ የመንግስት ወጪዎችን የምናይ ይሆናል። እነሱም ገቨርንመንት ፐርቼዝ፣ ትራንስፈር ፔመንት፣ ግራንት ኢን ኤድ ኤንድ ኔት ኢንተረስት ፔመንት ብለን የመንግስት ወጪዎችን ፎርም አድርገን በተለያየ ዘርፎች እናስቀምጣቸዋለን። እነዚህ ሁሉ የመንግስት ወጪዎች ሆነው በተለያየ ዘርፍ የሚቀመጡ ናቸው። ለምሳሌ ገቨርንመንት ፐርቼዝ ወር ደግሞ ገቨርንመንት ስፔንዲንግ የምንለው ምንድነው? በውስጡ የያዘው የመንግስት ወጪ ሆኖ ለምሳሌ መንግስት ለሚሊተሪ ኢኩፕመንቶችን ለመግዛት፣ የጦር መሳሪያዎችን ለወታደሮች ለመግዛት፣ ኤርፖርቶችን ለማሰራት፣ መንገዶችን ለማሰራት ሲል የሚያወጣው ወጪ በገቨርንመንት ፐርቼዝ ስር የሚከተት ይሆናል። ሁለተኛ ትራንስፈር ፔመንት የምንለው ነው። ትራንስፈር ፔመንት የምንለው የክፍያ አይነት ሆኖ ወይም ደግሞ የመንግስት የወጪ አይነት ሆኖ ለማን የሚከፈል ክፍያ ነው? ለጡረተኞች የሚከፈል ክፍያ እንዲሁም ደግሞ በእኛ ሀገር ሳይሆን በውጭ ሀገራቶች ስራ ለማይሰሩ ዜጎች የሚከፈል ክፍያ በትራንስፈር ፔመንት ውስጥ እንከተዋለን። ይህም የመንግስት ወጪ ነው። ሶስተኛው ግራንት ኢን ኤድስ ነው። ይሄኛው ደግሞ የፌዴራል መንግስቱ ለክልል መንግስታቶች እርዳታ ሲያደርግ ማለት ነው። ይሄ በግራንት ኢን ኤድ እንከተዋለን። ለምሳሌ ፌዴራል መንግስት ለክልል መንግስታት ለምሳሌ ትምህርት ቤቶችን ለማሰራት እርዳታ ሲያደርግ፣ ሆስፒታሎችን ለማሰራት እርዳታ ሲያደርግ ኢትስ ግራንት ኢን ኤድ እንለዋለን። እና የመጨረሻው ኔት ኢንተረስት ፔመንት እንለዋለን። ይሄ ደግሞ መንግስት ከተለያዩ ተቋማት ከባንኮች ከተለያዩ ተቋማት ገንዘብ ሲበደር ገንዘቡን መልሶ ወለዱን ደግሞ ተጨማሪ ወለዱን ሲከፍል ኢትስ ኔት ኢንተረስት ፔመንት እንለዋለን ማለት ነው። መንግስት ከተቋማት ይበደራል። ተበድሮ ፕሪንሲፓል የምንለውን ወይም ደግሞ ዋና ገንዘቡን መልሶ ኢንተረስት ሲከፍል ይሄም ለመንግስት ወጪ ነው። ስለዚህ በኔት ኢንተረስት
ፔመንት ውስጥ እንከተዋለን። ስለዚህ እነዚህ ሁሉ የመንግስት ወጪዎች ሆነው ፎርም አድርገን አስቀምጠናቸዋል ማለት ነው። እንዲሁም ታክስን ስናይ ደግሞ የመንግስት ገቢ ነው ብለናል አይደል? ስለዚህ መንግስት ገቢ የሚያገኝበትን ፎርም አድርገን ስናይ አንደኛ ፐርሰናል ታክስ ከዜጎች የሚሰበሰብ ታክስ፣ ከደሞዝተኞች የሚከፈል ታክስ ማለት ነው። ስለዚህ ይሄኛው የማጀር የሆነ የመንግስት ኢንካም ነው። የመንግስት ገቢው የመንግስትን ገቢ ከፍተኛ ፐርሰንት የሚይዘው ይሄኛው ታክስ ነው። ከፐርሰናል የሚገኝ ታክስ ዋነኛ የመንግስት ገቢ ነው። ሁለተኛው ታሪፍ እንለዋለን። ታሪፍ ደግሞ በተመረቱ ምርቶች እንዲሁም ኢምፖርት በሚሆኑ ምርቶች ላይ የሚጣል የታክስ አይነት ሲሆን ይሄ ለመንግስት ገቢ ነው ማለት ነው። ሶስተኛው ኮርፖሬት ታክስ ይባላል። ይህም መንግስት ገቢ የሚያገኝበት አንደኛው ዘርፍ ሲሆን በቢዝነስ ተቋማቶች ላይ የሚጣል የታክስ አይነት ነው። ስለዚህ እነዚህ የመንግስት ገቢዎች ወይም ደግሞ መንግስት ገቢ የሚያገኝባቸው ታክሶች በተለያዩ ፎርም ስናስቀምጣቸው ነው ማለት ነው። ታይፕስ ኦፍ ፊስካል ፖሊሲ፣ የፊስካል ፖሊሲ አይነቶች። መጀመሪያ ስለምንድን ነው ያየነው? ስለ ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንቶች ወይም ስለ ፖሊሲዎች፣ እነሱም ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ እንዲሁም ፎሬን ኤክስቼንጅ ፖሊሲ ብለን አይተናቸዋል አይደለ? በዝርዝር ባናይም ፊስካል ፖሊሲ ነው አሁን በዝርዝር የምናየው ማለት ነው። እነሱም በዝርዝር ባናይም 4 አይነት እንደሆኑ ፖሊሲዎችን አይተናል በዋናነት። አሁን ግን ስለ ፊስካል ፖሊሲ ነው እያወራን ያለው። ፊስካል ፖሊሲ ደግሞ ለሁለት እንከፍለዋለን ማለት ነው። ስለዚህ ታይፕስ ኦፍ ፊስካል ፖሊሲ። ኦኬ፣ አሁን ለምሳሌ በአንድ ሀገር ላይ የሀገሪቱ አብዛኛው ህዝቦች ስራ አጥ ቢሆኑ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ወይም ደግሞ በተቃራኒው በአንድ ሀገር ላይ ከፍተኛ የሆነ ኢንፍሌሽን አለ ቢባል ምን የሚፈጠር ይመስላችኋል? የመጀመሪያውን ስናይ በአንድ ሀገር ላይ ከፍተኛ የሆነ የህዝብ ቁጥር የስራ አጥነት ቁጥር እየጨመረ በሄደ ቁጥር ሰዎች ኢንካም አይኖራቸውም ማለት ነው። ስለዚህ ሰዎች ኢንካም አይኖራቸውም ማለት አግሪጌት ዲማንዱ ይቀንሳል ማለት ነው። ጠቅላላ ፍላጎት ይቀንሳል ማለት ነው። ያ ማለት የሀገሪቱ ህዝቦች ለተመረቱ ምርቶች ያላቸው ፍላጎት ለመግዛት ያላቸው ፍላጎት ይቀንሳል ማለት ነው። ምክንያቱም ዲማንድ ማለት ወይም ፍላጎት ዲማንድ ማለት በኢኮኖሚክስ አቢሊቲ ኤንድ ዊሊንግነስ ነው። ያ ማለት የመግዛት አቅም እንዲሁም የመግዛት ፍላጎት ነው። ለአንድ ነገር ዲማንድ አለን ስንል ያን ነገር መፈለግ ብቻ ሳይሆን የመግዛት አቅምም ሲኖረን ነው ዲማንድ የሚባለው ማለት ነው። ስለዚህ አብዛኛው ሰዎች ስራ አጥነት በአንድ ሀገር ላይ በጣም እየተከሰተ ሲመጣ ሰዎች አግሪጌት ዲማንዱ ይቀንሳል ማለት ነው። ማለት ኢንካም ስለማይኖራቸው እቃዎችን ለመግዛት ፍላጎት ወይም ደግሞ ዲማንድ አይኖራቸውም። ጠቅላላ ፍላጎቱ እየቀነሰ ይሄዳል ማለት ነው። በዛ ሰዓት ላይ ምርቶች አይመረቱም። ስለዚህ ኢኮኖሚው ወደ ሪሴሽን ይወርዳል ማለት ነው። ሪሴሽን ማለት ሃይ አንኤምፕሎይመንት ሲከሰት ኢኮኖሚ እየቀዘቀዘ በሚሄድ ታይም ላይ የሚፈጠር የኢኮኖሚ ፌዝ ነው ወይም ደግሞ የታይም ነው። ሪሴሽን ታይም ይባላል። የኢኮኖሚ ፌዝ አንዱ ፌዝ ነው። አንኤምፕሎይመንት እየጨመረ በጣም ከፍተኛ የሆነ የስራ አጥነት እየጨመረ መጥቶ አግሪጌት ዲማንድ እየቀነሰ ወይም ደግሞ ጠቅላላ ፍላጎት እየቀነሰ ሲሄድ ምርቶች አይመረቱም። በዛ ሰዓት ላይ ወደ ሪሴሽን ታይም ወይም ደግሞ ሪሴሽን ፌዝ እንለዋለን። ኢኮኖሚ ወደዛ ይወርዳል። እንዲሁም በአንድ ሀገር ላይ ቀጣይነት ያለው የእቃዎች ላይ የዋጋ ጭማሪ ሊከሰት ይችላል። ስለዚህ ቀጣይነት ያለው የዋጋ ጭማሪ ወይም ደግሞ ኮንቲኒየስ ፕራይስ ኢንክሪዝ ኢንፍሌሽን ይባላል። ወይም በአማርኛው የዋጋ ንረት እንደምንለው ማለት ነው። ኢንፍሌሽን ደግሞ በአንድ ሀገር ላይ በሁለት መንገድ ሊከሰት ይችላል። እሱም ዲማንድ ፑል ኢንፍሌሽን እንዲሁም ኮስት ፑሽ ኢንፍሌሽን
ዲማንድ ፑል ኢንፍሌሽን የምንለው መቼ ነው የሚከሰተው? የሰዎች ፍላጎት ከተመረተው ምርት በላይ ሲሆን ዲማንድ ፑል ኢንፍሌሽን ይከሰታል። ያም ትንሽ ምርት ተመርቶ ከፍተኛ የሰው ፍላጎት ካለ ለአንድ ነገር ላይ ያን ዲማንድ ፑል ኢንፍሌሽን እንለዋለን። ወይም ደግሞ በሰዎች ፍላጎት መጨመር ምክንያት የሚመጣ የዋጋ ንረት እንለዋለን። ሁለተኛው ኮስት ፑሽ የምንለው የአንድን ነገር ለማምረት የሚያገለግሉ ግብአቶች የነሱ ዋጋ መጨመር፣ የግብአቶች ዋጋ መጨመር ዋናው የሚመረተው እቃ እንዲጨምር ያደርገዋል። ስለዚህ ይሄ ኮስት ፑሽ ኢንፍሌሽን እንለዋለን። ለምሳሌ ኮስት ፑሽን ስናይ መኪና ለማምረት ብዙ ግብአቶች ያስፈልጉናል አይደለ? መስታወት፣ ጎማ፣ ብረቶች። ስለዚህ የነዚህ ዋጋ መጨመር መኪናው እንዲጨምር ሲያደርግ ኢትስ ኮስት ፑሽ ኢንፍሌሽን እንለዋለን ማለት ነው። ኦኬ፣ ወደ ጉዳያችን ስንመለስ ኢንፍሌሽንም ሆነ ሪሴሽን እንደዚህ አይነት ኬዞች ሲፈጠሩ መንግስት ወደ ኢኮኖሚው ገብቶ ሊያረጋጋበት የሚችለው ዋነኛው መንገድ ፊስካል ፖሊሲ ይባላል ማለት ነው። ስለዚህ ታይፕስ ኦፍ ፊስካል ፖሊሲን ስናይ ፊስካል ፖሊሲ በሁለት ይከፈላል። እነሱም ኮንትራክሽነሪ ፊስካል ፖሊሲ እና ኤክስፓንሽነሪ ፊስካል ፖሊሲ ይባላል። ኦኬ፣ ኤክስፓንሽነሪ ፊስካል ፖሊሲ ማለት ወይንም መንግስት ኤክስፓንሽነሪ ፊስካል ፖሊሲን የሚጠቀመው አንድ ሀገር ኢኮኖሚ ወደ ሪሴሽን በሚሄድበት ሰዓት ላይ ማለት ነው። ከፍተኛ የሆነ ስራ አጥነት ቁጥር ሲጨምር፣ ኢኮኖሚው በጣም እየተዳከመ ሲመጣ መንግስት ወደ ኢኮኖሚው ገንዘብ እንዲገባ ያደርጋል ማለት ነው። ያም ወደ ኢኮኖሚው ገንዘብ የሚያስገባው በምንድን ነው? አዳዲስ ፕሮጀክቶችን በመጀመር አዳዲስ ስራ ወጣቶች እንዲያገኙ በማድረግ አዳዲስ ፕሮጀክቶች፣ የመንገድ ስራዎች ሊሆን ይችላል። የተለያዩ ፕሮጀክቶች አሁን እንዳለው የኮሪደር ልማት እንደዚህ አይነት ፕሮጀክቶችን በመጀመር ሰዎች ስራ እንዲቀጠሩ፣ ከዛ ገቢ እንዲኖራቸው፣ ከዛ በገቢያቸውን ተጠቅመው እቃዎችን እንዲገዙ፣ ሲገዙ ደግሞ አምራቾች እቃዎችን ሲገዙ ነጋዴዎች ከአምራቾች ይገዛሉ፣ አምራቾች ደግሞ ማምረት ይጀምራሉ። ስለዚህ ኢኮኖሚው እየተንሰራራ ይሄዳል ማለት ነው። ስለዚህ ከፊስካል ፖሊሲዎች ውስጥ ኤክስፓንሽነሪ ፊስካል ፖሊሲ ማለት መንግስት ወደ ኢኮኖሚው ገንዘብ እንዲገባ የሚፈቅድበት ፖሊሲ ነው ማለት ነው። እሱም መንግስት ወደ ኢኮኖሚው ገንዘብ እንዲገባ የሚፈቅደው እንዴት ነው? ስፔንዲንጉን መጨመር ወይም ደግሞ ኤክስፔንዲቸር የመንግስት ወጪን መጨመር፣ እንዲሁም ደግሞ ታክሱን መቀነስ ወይም ደግሞ የመንግስት ገቢን መቀነስ፣ በዜጎች ላይ የሚጣለውን ታክስ መቀነስ። ስለዚህ ታክሱን ሲቀንስ ሰዎች ብዙ ኢንካም ይኖራቸዋል ማለት ነው። አሊያም ደግሞ ኤክስፔንዲቸሩን መጨመር ሰዎች ወደ ስራ እንዲሰማሩ ያደርጋል። ስለዚህ ኤክስፓንሽነሪ ፊስካል ፖሊሲ ማለት መንግስት ወደ ኢኮኖሚው ደከም ሲል ወደ ኢኮኖሚው ገንዘብ እንዲገባ የሚያደርግበት ፖሊሲ ነው። ስለዚህ መቼ ነው ኤክስፓንሽነሪ ፖሊሲ መንግስት የሚጠቀመው? አንኤምፕሎይመንት ከፍተኛ የሆነ የስራ አጥነት ቁጥር ሲጨምር፣ ኢኮኖሚ ወደ ሪሴሽን እየደከመ ሲሄድ፣ አግሪጌት ዲማንዱ ወይም ጠቅላላ የህዝብ ፍላጎት እየቀነሰ ሲሄድ፣ ያም ለነገሮች ያላቸው ፍላጎት እየቀነሰ ሲሄድ፣ አቢሊቲ የመግዛት አቅም ሲያንሳቸው፣ እንደዚህ አይነት ፖሊሲዎችን ኤክስፓንሽነሪን ፖሊሲን ይጠቀማል ማለት ነው። ወደ ኢኮኖሚው ገንዘብ እንዲገባ ያደርጋል። ኦኬ፣ ስለዚህ ስለ ፊስካል ፖሊሲ መጀመሪያ ስናወራ በውስጡ ሁለት ነገሮችን የያዘው አይደለ? እነሱም የመንግስት ወጪ እንዲሁም የመንግስት ገቢ። እነዚህን ሁለት ነገሮች በማንቀሳቀስ መንግስት ኢኮኖሚው እንዲረጋጋ የሚያደርግበት ፊስካል ፖሊሲ ይባላል ብለናል።
ከዛ ፊስካል ፖሊሲም በሁለት እንከፍለዋለን፣ ኤክስፓንሽነሪ እና ኮንትራክሽነሪ ፊስካል ፖሊሲ። ኤክስፓንሽነሪ የምንለው ያሁኑ መንግስት ወደ ኢኮኖሚው ገንዘብ እንዲገባ ሲያደርግ ማለት ነው። እሱንም ኢኮኖሚው ሲቀዛቀዝ እንደዚህ አይነት ፖሊሲዎችን ይጠቀማል። እሱም እንደሚያደርገው አንደኛ ወጪውን ይጨምራል፣ ሰዎች ወደ ስራ እንዲሰማሩ ያደርጋል። አሊያም ደግሞ ታክሱን ወይም ደግሞ ገቢውን ይቀንሳል። በዜጎች ላይ የሚጥለው ታክስ ከፍተኛ የመንግስት ገቢ ስለሆነ ገቢውን ይቀንሳል። በዛ ሰዓት ላይ ሰዎች ኢንካማቸው ይጨምራል። ለምን? ትንሽ ታክስ ነው የሚከፍሉት ማለት ነው። ድርጅቶችም በዛ ልክ ኢንካማቸው ይጨምራል ማለት ነው። በዛን ሰዓት ላይ ብዙ ኢንካም ስለሚኖራቸው አግሪጌት ዲማንዳቸው እየጨመረ ይሄዳል። ኦኬ፣ ኮንትራክሽነሪ ፊስካል ፖሊሲን ስናይ በአንድ ሀገር ላይ ከልክ ያለፈ የገንዘብ እንቅስቃሴ ሲኖር መንግስት እጁን አስገብቶ ገንዘቡን ከኢኮኖሚው ላይ የሚያወጣበት ሜትር ነው። ምክንያቱም ከልክ ያለፈ የገንዘብ እንቅስቃሴ በአንድ ሀገር ላይ ሲኖር ኢንፍሌሽን ወይም የዋጋ ንረት ሊከሰት ይችላል ማለት ነው። ስለዚህ ይሄ ከልክ ያለፈ ከመጠን ያለፈ የገንዘብ እንቅስቃሴ በገበያው ላይ ሲኖር መንግስት እጁን አስገብቶ ገንዘቡን ያወጣል ማለት ነው። እሱንም እንዴት ነው የሚያወጣው? ፊስካል ፖሊሲን ስናይ ታክስና ኤክስፔንዲቸር እንዳለው መንግስት ሁለት ነገሮችን እንደሚያንቀሳቅስ መጀመሪያ አይተናል። መንግስት ወጪውን ወይም ደግሞ ገቢውን ነው የሚያጫውተው ማለት ነው። ስለዚህ ኤክስፓንሽነሪ አይተናል። አሁን ደግሞ ኮንትራክሽነሪን ስለምናይ ኮንትራክሽነሪ ማለት በኢኮኖሚ ላይ ከፍተኛ ገንዘብ ዝውውር ሲኖር ኢንፍሌሽን እንዳይከሰት ብሎ መንግስት ኢኮኖሚውን የሚጠብቅበት መንገድ ነው ማለት ነው። ስለዚህ እንዴት ነው ከኢኮኖሚው ላይ ገንዘብ የሚያወጣው ስንል በዜጎቹ ላይ ከፍተኛ የሆነ ታክስ ይጥላል ማለት ነው። እንዲሁም ደግሞ የገቨርንመንት ስፔንዲንግ ኦር ገቨርንመንት ኤክስፔንዲቸር የምንለውን ወይም ደግሞ የመንግስት ወጪ የምንለውን ይቀንሳል። ፕሮጀክቶች ላይ የሚያወጣቸውን ገንዘቦች ማውጣቱን ያቆማል፣ ይቀንሳል ማለት ነው። ስለዚህ ገንዘብ ወደ ኢኮኖሚው እንዳይረጭ ይህን ፖሊሲ በመጠቀም ገንዘብ የተበተነውን ገንዘብ ይሰበስበዋል። ከልክ ያለፈ ገንዘብ ከኢኮኖሚው አቅም በላይ ገንዘብ ሲሽከረከር ኢኮኖሚው ላይ እነዚህን ሁለት ሜቶዶች በመጠቀም ስቦ ያወጣና ኢኮኖሚው እንዲረጋጋ ያደርገዋል ማለት ነው። ያም ታክስን በድርጅቶች እንዲሁም በዜጎች ላይ ከፍተኛ ታክስን በመጣል አሊያም ደግሞ ስፔንዲንጉን በመቀነስ ፕሮጀክቶችን የሚጀምራቸውን ፕሮጀክቶች ማቋረጥ፣ መቀነስ፣ እነዚህን በመጠቀም ኢኮኖሚው ኢንፍሌሽን እንዳያጋጥመው ወይም የዋጋ ንረት እንዳያጋጥመው ይከላከላል ማለት ነው። ምክንያቱም ከፍተኛ የሆነ የገንዘብ ዝውውር በኢኮኖሚው ላይ ሲንቀሳቀስ ኢንፍሌሽን ሊከሰት ይችላል ማለት ነው። ስለዚህ ይህን ፖሊሲ በመጠቀም ኮንትራክሽነሪ ፖሊሲን በመጠቀም መንግስት ኮንትራክሽነሪ ፊስካል ፖሊሲን በመጠቀም መንግስት ኢኮኖሚውን ያረጋጋል ማለት ነው። ያም በኢኮኖሚው ላይ ከመጠን ያለፈ የገንዘብ ዝውውር ሲኖር ሰዎች ለትንሽ ነገር ብዙ ገንዘብ ማውጣት ይጀምራሉ ማለት ነው። ሰዎች ብዙ ገንዘብ በእጃቸው በያዙ ቁጥር ወደ ፉክክር በመግባት ትንሽዬ ዕቃ ለመግዛት ብዙ ገንዘብ ማውጣት ይጀምራሉ ማለት ነው። ያ ማለት የዋጋው የአንድ ነገር የእቃው ዋጋ እየጨመረ ይሄዳል ማለት ነው። ስለዚህ ኢንፍሌሽን ሊከሰት ይችላል። ስለዚህ ይሄን የሚቆጣጠርበት መንግስት በኮንትራክሽነሪ ፊስካል ፖሊሲ ነው። እሱም ስፔንዲንጉን ይቀንሳል። ሰዎች ወጪውን በመቀነስ ወደ ኢኮኖሚው ብዙ ገንዘብ እንዳይገባ ያደርጋል። ሁለተኛ ታክስን በመጨመር በዜጎቹ ላይ ሰዎች ታክስ ብዙ ሲጣልባቸው ዲስፖዘብል ኢንካም የምንለው ወይም ደግሞ ኢንካም አፍተር ታክስ ከተቀነሰ በኋላ የሚቀረን ኢንካም ዲስፖዘብል ኢንካም ይባላል። ስለዚህ እቺ ዲስፖዘብል ኢንካማቸው ትንሽ ስለሚሆን ብዙ ታክስ ስለተጣለበት ሰዎች ወጪያቸውን ያስተካክላሉ፣ ይቀንሳሉ ማለት ነው። ስለዚህ በዛ ሰዓት ላይ ኢኮኖሚውን ያረጋጋዋል።
ኦኬ ስለዚህ የዛሬ ክላሳችን ይሄን ይመስላል። ቀጣይ የተቀሩትን ፖሊሲዎች የምናይ ይሆናል። ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር አድርጉ። ሰላም ሁኑ።